110ኛው ኪሎ ሜትር ላይ መና ጎባ ንጋት 12 ሰዓት። ሌሊቱን የከተማዋን ነዋሪ ህዝብ ንብረትና ህይወት ደህንነት ሲቆጣጠሩ አድረው ንጋት ላይ ወደ ቢሮአቸው የገቡት ተረኛ መኮንን የሌሊቱን ሁኔታ በ24 ሰዓት ሪፖርት መዝገብ ላይ ሲያሰፍሩ የቢሮአቸው መዝጊያ ተንኳኳና ቀና አሉ። አንዲት ወጣት እያለቀሰች ወደ ውስጥ ዘለቀች። ኃላፊው ስክሪፕታቸውን ከወረቀቱ ላይ አንስተው ቀና አሉና ልጅቷ ምን እንደሚያስለቅሳት ጠየቋት። ወላጅ እናቷ ሌሊቱን መገደላቸውን ተናገረች። ተረኛ መኮንኑ እንድትቀመጥ ነግሯት ከቢሮ ወጣሉና ወደ መርማሪዎቹ ቢሮ ሄደው ጠሯቸውና ተመለሱ። ልጅቷን ተጨማሪ ማብራሪያ ጠየቋት። ከንጋቱ 12 ሰዓት ከ30 መርማሪዎች መሳሪያዎቻቸውን ይዘው የነገረቻቸው የመኖሪያ ቤት አካባቢ ደረሱ። ለስራ ጉዳይ በዚያው አካባቢ ከነበሩት የዞኑ ፖሊስ ኃላፊ ጋር ተገናኙና አብረው ሄዱ። የቤቱን ውጪ ሰፈረተኛ ሞልቶታል። የሚያለቅሱ አሉ። ፖሊሶቹ ወደ አጥሩ ግቢ ገቡ። የቤቱ በር ከውጪ በቁልፍ ተዘግቷል። መስኮቱ ተከፍቶ ይታያል። መርማሪዎች በመስኮት ወደ ውስጥ ተመለከቱ። ጨለም ያለ ነው። በቤቱ ስንጥቆች የሚገባ ብርሃን በትንሽ ያሳያል። የአንድ ሴት አካል ቤቱ ወለል ላይ ይታያል። ሴትየዋ ቀሚስ ነው የለበሱት። በጀርባቸው ተዘርረዋል። በሩን የቆለፈው ሰው በአካባቢው የለም። ሌሊቱን ስለተፈጸመ ሁኔታ ጎረቤቶች የሰሙት ነገር እንደሌለ ተናገሩ። ፖሊሶቹ የበሩ ቁልፍ እንዲሰበር ተስማሙና ፈልቅቀው ከፈቱት። ወደ ውስጥ ሲገቡ ከባድ ጠረን ከውስጥ ወደ ውጭ ሲወጣ ታወቃቸው። ከሴትየዋ አፍና አፍንጫ ደም ፈሶ ፊታቸውን በክሎታል። አንገታቸው አብጧል። ካሜራ የያዘው ፖሊስ የአስከሬኑን ሁኔታ ከተለያየ አቅጣጫ ፎቶ አነሳው። ወለሉ ላይ የተበታተኑ የቤት ዕቃዎች ይታያሉ። የቤቱ አቀማመጥ ተዘበራርቋል። ጎረቤቶች ሴትየዋ ቴፕ ሪከርደር እንደነበራቸው ተናገሩ። በቦታው የለም። ልብሶቻቸው መጥፋታቸውንም ወጣቷ ተናገረች። መርማሪዎች የአካባቢውን ምልከታ ሲጨርሱ አስከሬኑን አንስተው ወደ አቅራቢያ ክሊኒክ ወሰዱት። 1 ሰዓት ከ30 የዞኑ ፖሊስ ኃላፊና አንድ መርማሪ ፖሊስ ከአካባቢው ነዋሪዎች ጋር ውይይት ጀመሩ። ኃላፊው ከአካባቢው ነዋሪ ለአካባቢው ሰላም ባለው ኃላፊነት ይህን ወንጀል የማጋለጡ ስራ እንዲቀጥል ጠየቁ። ሟች አረቄ እየሸጡ እንደሚኖሩና ከአካባቢው ሰው ጋር የሚታወቅ ጸብ እንደሌላቸው ተናገሩ። ጎረቤቶች ከተሰበሰቡት ሰዎች አንዱ ተነስተው ሴትየዋ ቤት ለአረቄ ሲገባ የሚያውቁት አንድ ሰው አሁን በመካከላቸው እንደሌለና የት እንደሄደ መታወቅ እንዳለበት አስታወቁ። ሌላው ሰው ይህንኑ ሐሳብ እንደሚደግፉት ተናገሩና የተባለው ሰው ምን መልክ እንዳለውና ስለ አኗኗሩ ሁኔታ ተናገሩ። ፖሊሶቹ ጥቆማዎቹን አሰባስበው ወደ ጣቢያቸው ሄዱ። 3 ሰዓት ከ30 ወረዳው ፖሊስ ጽፈት ቤት የገቡት የዞኑ ፖሊስ ስልክ አንስተው ወደ ጎባ ደወሉ። የሟች ጎረቤቶች ግለሰቡ ወደ ጎባ ከተማ ይሄዳል የሚል ጥርጣሬ ሰጥተዋል። ስልክ ያነሳው የዞኑ ፖሊስ ተረኛ የተፈላጊው ግለሰብ መልክ ጠይም፣ ጸጉሩ ጆንትራ የተቆረጠ፣ ቁመቱ ረጅም መሆኑ ተነገረው። ጎባ የዞኑ ፖሊስ ተከታታዮች በመኪና በረው ከከተማዋ 5 ኪሎ ሜትር ርቀት ላይ ከዶሎ መና ወረዳ የሚመጣው መንገድ ላይ ቆሙ። የመንገደኞችና የጭነት መኪናዎች ወደ ዞኑ ዋና ከተማ በመምጣት ላይ ናቸው። በ30 ደቂቃዎች ውስጥ 6 መኪናዎችን እየፈተሹ አሳለፉ። አንድ የጭነት መኪና ጋቢናውን አይተው ካሳለፉት በኋላ
ከኋላ አንድ የመንገደኞች መኪና መጣና የእጅ ምልክት ሲሰጡት ቆመ። አንድ ፖሊስ ወደ ሾፌሩ ሄዶ ሰላምታ ሰጠውና መኪናውን ያስቆመበትን ምክንያት ነገረው። ሾፌሩ ፈቃደኝነቱን ገለጸ። ረዳቱ በሩን ሲከፍት 2 ፖሊሶች ወደ ውስጥ ተመለከቱ። አንዱ ዳርቻ ላይ ፊቱን ተከናንቦ አይኑን ብቻ እያሳየ የተቀመጠ ሰው አለ። በእጁ መሐረብ ይዟል። አፍንጫውን በመሐረቡ ጠረግ አደረገና ወደ ፖሊሶቹ ተመለከተ። ስለ ሰውየው ገጽታ የተሰጣቸውን ምልክት የሚያስቡት ፖሊሶች ሰውየውን አተኩረው ተመለከቱት። መሐረቡ ከእጁ ወደቀ። ተሳፋሪውን ለፍተሻ እንዲተባበራቸው ጠየቁ። ሰውየው ሲወርድ ፖሊሶቹ መታወቂያቸውን አሳዩትና ክንብንቡን እንዲያወልቅ ጠየቁት። ጋቢውን ገላልጦ ቆመ። ጠይም፣ ረጅም አሰቡት ፖሊሶቹ። ሊያነጋግሩት እንደሚፈልጉ ነገሩት። ተስማማ። ዕቃ እንዳለው ሲጠይቁት ዕቃ እንደሌለው ነገራቸው። የመኪናውን ረዳት ተሳፋሪው ዕቃ ይኖረው እንደሆነ ሲጠይቁት ወደ ተቀመጠበት ወንበር ሄደ። ሰውየው ሐሳቡን የለወጠ ይመስላል። ወደ ውስጥ ገብቶ ከወንበሩ ስር አንድ ሻንጣ ጎትቶ አወጣና መጣ። የሻንጣውን ዚፕ ከፈቱት። ቴፕ ሪከርደር፣ የሴት ቀሚሶችና ገንዘብ አለ። የሴትየዋ ቴፕ ሪኮርደርና ልብሶች ለመጥፋታቸው ፖሊሶች ጥቆማ አላቸው። ለውይይት ወደ ፖሊስ ጣቢያ መሄድ እንዳለበት ነገሩት። በሽታ አንገቱን አነቃነቀ። ፖሊሶቹ ሌሎች ተሳፋሪዎችን ይቅርታ ጠይቀው መኪናዋ ተንቀሳቀሰች። ግለሰቡን ወደ መኪናቸው መርተው ወደ ጣቢያቸው በረሩ። ጽሕፈት ቤት ሲደርሱ ግለሰቡን ስለተፈለገበት ጉዳይ ነገሩት። የሚያውቀው ነገር እንደሌለ ተናገረ። የያዛቸው ዕቃዎች የእሱ እንዳልሆኑ እንደሚታወቅ ነገሩት። ከግማሽ ሰዓት ክርክር በኋላ በዝምታ ቀረቀረ። የዞኑ ፖሊስ ተረኛ መኮንን 110 ኪሎ ሜትር ርቀት ላይ ወደሚገኘው ዶሎ መና ወረዳ ፖሊስ ስልክ ደወለ። የዞኑ ፖሊስ ኃላፊ እዚያው ነው ያሉት። ተፈላጊው ለመያዙ እርግጠኛ መሆኑን ነገራቸውና ወዲያው ፖሊሶቹ ተጠርጣሪውን ይዘው ወደ ዶሎ መና ወረዳ ተጓዙ። የወረዳው ፖሊሶች ተጨማሪ ጥቆማዎችን ከነዋሪዎች አግኝተዋል። ሴትየዋ ቤት ባደራ የተቀመጠ 1 ኩንታል ቡና መጥፋቱን ነዋሪዎች ጠቁመዋል። ግለሰቡ በዚያ ዕለት ምሽቱን ሴትየዋ ቤት አረቄ ሲጠጣ እንደነበር ተናግረዋል። 7 ሰዓት ከ30 ተጠርጣሪው ስሙ ደስታ ዋሪዮ በዳሶ ይባላል። ዕድሜው 25 ሲሆን በሻሸመኔ ወረዳ ጃጌሳ ቆርኬ ቀበሌ ገበሬ መንደር የተወለደና የ7ኛ ክፍል ተማሪ መሆኑን ወደ ዶሎ መና ከተማ የመጣው በ1989 ዓ.ም በየካቲት ወር ውስጥ ሲሆን በቀን ሰራተኝነት ተሰማርቶ ለመስራት መሆኑን ነገረው። ቃሉን ለሚቀበለው መርማሪ ከሴትየዋ ጋር ምን እንዳገናኛቸው ጠየቀው። የተዋወቅ ነው እሷ ቤት አረቄ ጠጣ ስለነበር በደንበኝነቴ ነው። ሟች ታማኝም በመሆኗ በቀን ስራ ከማገኘው ገንዘብ ቆጥቤ ከማስቀራት 240 ብር አስቀምጬ ነበር። ባለፈው ቀን እንደተለመደው ቤቷ ሄጄ 2 መለኪያ አረቄ እንደጠጣሁ ሞቅ ሲለኝ ወደ ሀገሬ መግባት ቃጣኝና ያስቀመጥኩትን ብር እንድትሰጠኝ ጠየቅኳት። እሷም ብሩን እንደተጠቀመችበት ነግራኝ እቁብ ሲወጣላት እንደምትሰጠኝ ነገረችኝ። ብሩን ወዲያውኑ እንድትሰጠኝ ያስገደድኳት። በዚህ የተነሳ ጸብ ተጫረና ገላጋይም ስላልነበረ ግብግብ ተፈጠረ። ይህኔ ገፍትራ ከቤቷ አስወጣችኝ። በሁኔታዋ ተናድጄ ስለነበረና ሞቅ ስላለኝ ካጥር ላይ ዱላ መዝዤ በመምጣት 2 ጊዜ ማጅራቷን ስላት ወደቀች። ወዲያውኑ ስትፈራገጥ አንገቷን በማነቅ ገደልኳት። ከዚህ በኋላ ለማምለጥ ነበረ ጥረቴ። ሳላስበውና ሳልጠራጠር ተያዝኩ።
የሴትዮዋን ሕይወት እንዴት እንዳጠፋው ካብራራ በኋላ የግድያው ተባባሪ ናቸው ብሎ 2 ሰዎች ጠቆመ። መርማሪዎች የተባሉትን ሰዎች ሁኔታ ለማጣራት ወጡ። 2 ሰዎች ከየመኖሪያ ቤታቸው ተገኙና ፖሊሶቹ ሊያነጋግሯቸው እንደሚፈልጉ ነገሯቸው። ጉዳዩን ሲያነሱላቸው የመገረም ስሜት እየታየባቸው ከሰውየው ጋር እንዲያገናኟቸው ጠየቁ። ተያይዘው ወደ ጣቢያ ሄዱ። ሲደርሱ አገናኟቸው። የት ቦታ ሴትዮዋን ለመግደል እንዳማከራቸው ጠየቁት። ውሸቴን ነው አለ ግለሰቡ እየተቅለሰለሰ። ፖሊሶች ግለሰቦቹን ከይቅርታ ጋር ወደ ቤታቸው አሰናበቷቸው። ከተገኘው የተለያየ ጥቆማ በመነሳት ተጨማሪ ምርመራ በማስፈለጉ ተጠርጣሪውና የምርመራ ቡድኑ ለሁለተኛ ጊዜ ተገናኙ። ማንም በማይሰማውና በማያየው ሁኔታ ከገደልኳት በኋላ ቤት ውስጥ የነበሩ ልብሶችን፣ ቴፕ፣ ቡናና የቤት ውስጥ ቁሳቁሶችን በማግበስበስ ከቤት ካወጣው በኋላ ሟች ላይ ቆልፌ ዕቃውን በማጓጓዝ ቡናውን 416 ብር በመሸጥ ሌላውን ዕቃ ዘመዴ ቤት በማስቀመጥ ወንጀል የፈጸምኩበትን ዱላ ወንዝ ውስጥ በመጨመር ገላይን ታጥቤ መጣሁና ስጠጣ አድሬ በነጋታው ወደ ትውልድ ቀዬ ለመሄድ ተነሳሁ አለ። ሁለተኛ ቀን ጠዋት 2:30 ወደ ክሊኒክ የሄደው መርማሪ ስለ አስክሬኑ የሐኪም ማስረጃ ይዞ ተመለሰ። ሟች ሕይወቷ ያለፈው በአፏና በአፍንጫዋ ከፍተኛ ደም በመፍሰሱ አንገቷ ላይ በደረሱ የደም ስር መቀጥቀጥና በይበልጥ በስለት በአንገቷ በቀኝ በኩል በጥልቀት 1 ሴንቲሜትር የሆነ መቆረጥ በመከሰቱ መሆኑን አስታወቀ። መርማሪዎች ምርመራውን ለማጠቃለል ተቀመጡ። ሴትየዋ ከሌላ የአካባቢው ነዋሪ ጋር ምንም አይነት ጸብ የላቸውም። የሴትየዋ ቴፕ ሪከርደርና ልብሶች፣ ገንዘብና ሌሎች ቁሳቁሶች ከተጠርጣሪዎች ተገኝተዋል። ሴትየዋን መግደሉንም አምኗል። ራሱ ካለው በቀር ሴትየዋ ጋር ገንዘብ ለማስቀመጡና የግድያው ምክንያትም ይህ ለመሆኑ ሌላ የአካባቢ ማስረጃ የለም። የምርመራው መዝገብ በዞኑ ፖሊስ በኩል ለዞኑ አቃቤ ሕግ ተላከለት። ከክትትሉ ውጤት በኋላ ለአስተያየት የመጡ ነዋሪዎች ለክትትሉ ፍጥነትና ጥራት ለፖሊስ አድናቆታቸውን በመግለጽ ፖሊሶች መረጃን ከሕዝብ የማግኘት ልምዳቸውን በማዳበር እንዲቀርቧቸው አሳሰቧቸው።